አንዳንዴ በውስጣችሁ ከምትኖሩት ህይወት በላይ የሆነ ለመምራት የተፈጠረ ኃይል እንዳለ ይሰማችኋል። ምናልባት ህይወት ተስፋ አስቆራጭ ነገሮችን አንጥታብን ይሆናል፣ ወይም ሰዎች ተጠራጥረውናል፣ ወይም ደግሞ እውነተኛ ማንነታችንን ረስተን ይሆናል። ነገር ግን አንድ ፍጡር አለ፣ ህይወቱ ለኃይል ለትኩረትና ለማይበገር ድፍረት መገለጫ የሆነ። ተመልካቾቼ እንኳን ደህና መጣችሁ። ዛሬ ወደ ጥንካሬው ተምሳሌት ልብ ውስጥ እንገባለን። እናም የአንበሳን ማይንድ ሴት እንቃኛለን። አንበሳ አዳኝ ብቻ አይደለም፣ የማይናወጥ በራስ መተማመን፣ የተረጋጋ የበላይነትና የንጉሳዊ መረጋጋት ምልክት ነው። ሕይወቱ እውነተኛ ታላቅነት መጮህ እንደሌለበት ሕያው ማስታወሻ ነው። ትንሽ እንደሆናችሁ መስማት ከሰለቻችሁ ይህንን ቪዲዮ በጥሞና አድምጡት። ምክንያቱም እነዚህ 7 የአንበሳ ባህሪያት በውስጣችሁ ያለውን ኃይል፣ የራሳችሁ ሕይወት ንጉሥ ወይም ንግሥት የመሆን የተረጋጋ በራስ መተማመንን እንደገና ይቀሰቅሱታል። አንደኛ፣ ማንነታችሁን እወቁ። አንበሳ ንጉሥ ለመባል ዘውድ አያስፈልገው ወይም ክብሩን ለማረጋገጥ ጭብጨባ አያስፈልገው። ማንነቱን እንደሚያውቅ በረጋ መንፈስ በራሱ በመተማመንና ሳይረበሽ ይራመዳል። ብዙ ጊዜ የሰዎችን አስተያየት ማንነታችንን እንዲወስን እንፈቅዳለን። ዓለም ዋጋችንን ስለማያረጋግጥ የራሳችንን ዋጋ እንረሳለን። ግን እውነታው ይህ ነው። እናንተ ራሳችሁ የምታምኑበት ሰዎች ናችሁ እንጂ ሌሎች የሚሏችሁ ሰዎች አይደላችሁም። የአንበሳ በራስ መተማመን በውድድር የመጣ ሳይሆን ከውስጡ የመጣ ነው። ማንነታችሁን ስታውቁ የማንም ጥርጣሬ ሊያናውጣችሁ አይችልም። ዋጋችሁን ስትገነዘቡ በተለየ መንገድ መንቀሳቀስ ትችላላችሁ። በዝምታ ነገር ግን በኃይል በመሞላት። የአንበሳ ማይንድ ሴት የመጀመሪያው እርምጃ ማንነት ነው። ዋጋችሁን በተረዳችሁ ቅጽበት ከእንግዲህ ዕውቅናን አታሳድጉም። በምትኩ ክብርን መሳብ ትችላላችሁ። ሁለተኛ፣ በውካታ ሳይሆን ሆኖ በመገኘት ምሩ። አንበሳ መጮህ ሳያስፈልገው መምራት ይችላል። ከሁሉም በላይ እንደሆነ ለማስታወስ ቀኑ ሙሉ አያጓራም። ዝም ብሎ ይኖራል እና መገኘቱ ብቻ ትኩረት ይስባል። እውነተኛ አመራር የበላይነትን ማሳየት ሳይሆን መረጋጋትና ጥንካሬ ነው። አንበሳ የሚመራው በፍርሃት ሳይሆን በእርግጠኝነት ነው። በሕይወታችሁ በራሳችሁ ምሳሌነት ምሩ። ዕቅዳችሁን ለሰዎች ከመናገር ይልቅ በድርጊት አሳዩአቸው። ክብር አትጠይቁ፣ ለክብር የሚገባውን በማድረግ ክብርን አግኙት። በአንድ ምሳሌ እንደተገለጸው አንበሳ በዝምታ ይራመዳል፣ ግን ማን እንደሚያሽከረክር ሁሉም ያውቃል። በክፍል ውስጥ ጩኸቱ የበዛው ሰው እምብዛም ጠንካራ አይደለም። ጸጥተኛው ግን አብዛኛውን ጊዜ ነገሮች በቁጥጥሩ ስር ነው ያሉት። ሶስተኛ፣ ተግዳሮቶችን በቅሬታ ሳይሆን በድፍረት ተጋፈጧቸው። አንበሳ አደጋን በየቀኑ ይጋፈጣል። ከራሱ የሚበልጡ እንስሳትንም ጭምር ያድናል እንጂ በፍርሃት ወደ ኋላ አይልም። ድፍረት የፍርሃት አለመኖር ሳይሆን ፍርሃት ቢኖርም ወደፊት መሄድ ነው። ብዙ ሰዎች ሕይወት ስትከብዳቸው ይቀዘቅዛሉ፣ ያማርራሉ፣ ያለ ጥረት ይጠብቃሉ፣ እንዲሁም ምቾትን ተስፋ ያደርጋሉ። ግን አንበሳ ይህንን ጠንቅቆ ያውቃል። እድገት ያለው ስጋት ባለው መንገድ ላይ ነው። የሕይወት ፈተና ወይም ተግዳሮቶች ሲመጡ አትደበቁ፣ አትሽሹ፣ ወደ ማዕበሉ ውስጥ ግቡ። ምክንያቱም ጦርነቱ ነው ጥንካሬያችሁን የሚገነባው። የምትፈሩትን ነገር ፊት ለፊት እስክትጋፈጡና ወደፊት እስክትሄዱ ድረስ ምን ያህል ኃያል እንደሆናችሁ በጭራሽ ልታውቁት አትችሉ። ወርቅ በእሳት ይፈተናል እንደሚባለው። አራተኛ፣ ልክ እንደ አዳኝ ትኩረታችሁን ሰብስቡ። አንበሳ አንድ ጊዜ ኢላማውን ካየ ትኩረቱ አይከፋፈልም። አድፍጦ ይጠብቃል፣ ያጠናል፣ እያንዳንዱን እንቅስቃሴ ያሰላል። ከዚያም ትክክለኛው ጊዜ ሲደርስ በጥንቃቄ ያጠቃል። በሕይወታችሁ ውስጥ ሁሉንም ነገር ማሳደድ አትችሉ፣ ሁሉንም ሰው ማስደሰት አትችሉ፣ እንዲሁም ሁሉንም ጦርነት መዋጋት አትችሉ። ትኩረትን መከፋፈል የዕድል ወይም የኦፖርቹኒቲ ጠላት ነው። አንበሳ እያደነ በመሃል ቢራቢሮችን አያሳድድም። እናንተም እንዲሁ ማድረግ የለባችሁም። እንቅስቃሴያችሁን በአንድ ግልጽ ዓላማ ላይ ስታተኩሩ ድርጊቶቻችሁ ኃይል ያገኛል። ምክንያቱም ትኩረታችሁ ወደ ሄደበት ኃይላችሁ ይፈሳል። ትኩረታችሁን ጠብቁ፣ ግቦቻችሁን ጠብቁ፣ ዓላማ ያለው ሰው ሆኑ። ሁል ጊዜ ማስታወስ ያለባችሁ ልክ እንደ አንበሶች ብዙ ነገሮችን ከማሳደድ ይልቅ ትርጉም ያለው ላይ ብቻ ትኩረት ስታደርጉም ውጤታማ መሆን እንደምትችሉ ነው። አምስተኛ፣ በየቀኑ አድኑ እንጂ በጭራሽ አትዘናጉ። አንበሳ ትናንት በመብላቱ ምክንያት ዛሬ ማደንን አያቆም። ለሱ እያንዳንዱ ጠዋት አዲስ ፈተና ነው። ጥንካሬውን ለማረጋገጥ አዲስ ዕድል ነው። በተመሳሳይ መልኩ ስኬት ቋሚ አይደለም፣ እየተደጋገመ የሚመጣ የዕለት ተዕለት ዲሲፕሊን ነው። ምቾት በተሰማችሁ ቅጽበት ማደጋችሁን ታቆማላችሁ። አንበሳ ረሃብ ሕያው እንደሚያደርገው ያውቃል። ስለዚህ የትግል መንፈሳችሁን አታጥፉ። ትላንት ያገኛችኋቸው ድሎች ሰነፍ እንዳያደርጓችሁ ተጠንቀቁ። ምክንያቱም እያንዳንዱ የፀሐይ መውጣት ማንነታችሁንና ምን ማድረግ እንደምትችሉ ለዓለም የምታሳዩበት ሌላ አዲስ ዕድል ነው። ስለዚህ ሁል ጊዜ ማደናችሁን ቀጥሉ፣ መለወጣችሁን ቀጥሉ። ስድስተኛ፣
ኃይላችሁንና የቅርብ ሰዎቻችሁን በጥንቃቄ ምረጡ። አንበሳ ከሚያየው እያንዳንዱ እንስሳ ጋር ጊዜ አያጠፋም። አብዛኛውን ጊዜ ጊዜውን የሚያሳልፈው ከግዛቱ ከታመነው የቅርብ ክብሩና አጋሩ ጋር ብቻ ነው። በሕይወታችሁ ኃይላችሁን ጠብቁ። ሁሉም ሰው ወደ እናንተ መድረስ አይገባውም። አንዳንድ ሰዎች መንፈሳችሁን ያሟጥጣሉ፣ አንዳንዶቹ ከትክክለኛ መንገዳችሁ ያዘናጓችኋል። በዙሪያችሁ በጎች ካሉ የአንበሳን ሕይወት መገንባት አትችሉም። የቅርብ ዙሪያችሁ ጥንካሬያችሁን ይወስናሉ። ዙሪያችሁን ቻሌንጅ በሚያደርጓችሁ በሚያነሳሷችሁና ተጠያቂ ወይም ሪስፖንሲብል በሚያደርጓችሁ ሰዎች ክበቡ። አስታውሱ፣ ብቻችሁን አይደላችሁም። ሁል ጊዜ ሰዎች በዙሪያችሁ አሉ። ነገር ግን የቅርብ ወዳጆቻችሁን በጥበብ መምረጥ አለባችሁ። 7ኛ ትርጉም ሲኖረው ውጤታችሁ ይናገር። አንበሳ ሲያጓራ ጫካው በዝምታ ይዋጣል። ለትኩረት ብሎ አያጓራም። በአካባቢ መኖሩን ለማወጅ ያጓራል። በተመሳሳይ እያንዳንዱን እንቅስቃሴያችሁን ማወጅ የለባችሁም፣ ወይም ደግሞ ዓላማችሁን ማስረዳት የለባችሁም። በምትኩ ውጤቶቻችሁ ለእናንተ ይናገሩ። እድገቶቻችሁ የእናንተ ምስክሮች ይሁኑ። በዝምታ መስራትና በዝምታ ራሳችሁን መቅረጽ፣ ከዚያም ጊዜያችሁ ሲደርስ መነሳት። ያኔ ዓለም አንድም ቃል ሳትናገሩ ይሰማችኋል። የአንበሳ የማጓራት ድምፅ እስከ 8 ኪሎ ሜትር ርቀት ሊሰማ እንደሚችል ጥናቶች ያረጋግጣሉ። እናንተም ዓላማ ይዛችሁ ስትነሱ የምትሆኑት ያን ያህል ኃያል ነው። የአንበሳ አስተሳሰብ ጠበኝነትን ሳይሆን የተረጋጋ ኃይልን ማሳየት ነው። በእናንተም ሕይወት ውስጥ በራሳችሁ በመተማመን መራመድ፣ በዓላማችሁ ላይ ማተኮር እንዲሁም ተግዳሮቶችን በድፍረት መጋፈጥ አስፈላጊ ነው። ማረጋገጥ ሳያስፈልጋችሁ ዋጋችሁን ማወቅ፣ ሳትጮሁ መምራት፣ ሳትፈሩ መታገል እንዲሁም ዕውቅናን ሳትፈልጉ ማደግ ነው። ይህን ስታደርጉ ልክ እንደ ዋርካ ዛፍ ስሮቻችሁ ባይታዩም ጥንካሬያችሁ በራሱ ይናገራል። ለሰዎች ባይታይም በዝምታ ብትንቀሳቀሱም ውስጡን እየተለወጣችሁ ነው። ስለዚህ ዛሬ ይህንን አስታውሱ። አንበሳ ስለ በጎች አስተያየት ሲል እንቅልፍ አያጣ። በኩራት ተራመዱ፣ በረጋ መንፈስ አስቡ፣ ዓላማ ይዛችሁ ተንቀሳቀሱ እና ውጤታችሁ ምስክርነት ይቁምላችሁ። ምክንያቱም ይህ የአንበሳ ማይንድ ሴት ነው። እናም ይህ ዋርካ ጥበብ ነው። ጥበብ ስር የሚሰድበትና ጥንካሬ በዝምታ የሚያድግበት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።